መውሊድ ይበቃል አይበቃም ጭቅጭቅ ውስጥ ከምንገባ መውሊድ ዒድ እንዳልሆነ ሁሉም ሰው ማመን አለበት። ዒድ ሁለት ነው። ሁለት ዒድ ብቻ ነው ያለው። የውሙ ዓረፋ የዓረፋ ቀን እንኳን በጣም የተከበረ የአላህ ቀን ከመሆኑ ጋር ዒድ አይደለም። ዒዱ ዒድ አልአድሓ ነው። 9ኛው ቀን በጣም የተከበረ ቀን ነው። 10ኛው ቀን ነው ግን ዒድ። ዒድ ላይ ማንም ሰው መጨመር አይችልም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አሽረፈ الخلق الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. حكم تخصيص ليلة المولد بقراءة سيرة الرسول صلى الله عليه وسلم. የነብዩን عليه الصلاة والسلام የህይወት ታሪካቸውን ሲራቸውን ለማንበብ የተወለዱበትን ሌሊት መምረጥ ወይም የተወለዱበትን ወር መምረጥ በተመለከተ ነው። እንግዲህ በድሩን እንደሰማችሁት ዝም ብሎ መታለፍ የለበትም ነው። በመውሊድ መጨቃጨቅ ይበቃል አይበቃም እያሉ መጨቃጨቅንም እያዋገዘ ነው። መጨቃጨቅ አይበቃም። ለምን? መውሊድ ቢድዓ ስለሆነ። እናንተም ማስተማር የነበረባችሁ መውሊድ ቢድዓ ነው፣ የሽርክ መናኸሪያ ነው፣ ብዙ ሐራም የሚሰራበት ነው ብላችሁ ማስተማር ሲገባችሁ ወሰጥይ ለመምሰል ወደዛ ወደዚህ ተወላውላላችሁ። አይደለም፣ እንደዛ አይደለም፣ እንደዛ አይደለም። መውሊድ ቢድዓ ነው ብላችሁ ማስተማር ለምን ከበዳችሁ? መውሊድ ላይ የሚሰራ ፈሳድ፣ መሳጅዶች ላይ የሚሰራ ፈሳድ የሚሰራ ጥፋት ያ ስለማይቆጫችሁ ነው። አላኩል ሐል ደግሞ እዚህ ላይ ደግሞ ዘወር ቀጠል አድርጎ ምን አለ? ረቢዕ ላይ የሳቸው የተወለዱበትን ጊዜ ዝም ብሎ መታለፍ የለበትም። እንደዚህ ያለ ሸሪዓ የለም። የረሱል ዓለይሂ ሰላቱ ወሰላም የሳቸው ሲራ ታሪካቸው የሳቸው ሸማኢላቸው የህይወት ታሪካቸው መነበብ ያለበት እድሜያችን እስካለ አመቱን ሙሉ ነው ማስተማር ያለብን። الشيخ فوزان حفظه الله تعالى من بلو تطيقوا يكثر الحديث في هذه الأيام في الصحف والقنوات الفضائية بيميدا وبيمسيتو يبزال በየኹጥቡ ላይ ይበዛል። በየመሳጂዱ የረሱል ዓለይሂ ሰላቱ ወሰላምን ሲራቸውን የሳቸውን ሐቃቸውን ስነምግባራቸውን መውሊዳቸው ስለቀረበ ተብሎ ይነገራል። ይሄ ነገር ይበዛልና እንዴት ነው ተብለው ሲጠየቁ ለኡማው ምን ትመክራላችሁ ሲባሉ ነዓም አሉ። ذكر سيرة الرسول صلى الله عليه وسلم وأخلاقه የረሱል ዓለይሂ ሰላቱ ወሰላም ሲራቸውን አኽላቃቸውን ስነምግባራቸውን ወተዝኪር ቢመሐበቲሂ ወትባዒሂ እሳቸውን መውደድ እንዳለብን ህዝቡን ማስታወስ እሳቸውን መከተል እንዳለብን ማስታወስ هذا مشروع ይሄ በሸሪዓ የተደነገገ ነው። لكنه ما يخصص بيوم هذا على مدار السنة ይላሉ። ይሄ አመቱን ሙሉ ነው የሚደረገው እንጂ ቀን ተለይቶ አይደለም። የሳቸው የህይወት ታሪክ ሲራቸው የሚነገረው የመውሊዳቸው ጊዜ ተለይቶ አይደለም እያሉ أما الذي تحرى هذا الوقت ولا يتكلم في السيرة ولا في خصال الرسول صلى الله عليه وسلم إلا في هذا الوقت የነብዩ ሰለላሁ ዐለይሂ ወሰለም ሲራ ለመናገር እሳቸውን ህይወት ታሪካቸውን ለመናገር ይሄን ወቅት ብቻ ጠብቆ እንጂ እማይናገር ይሄ ወሲላ ነው አሉ። فهذا وسيلة لإحياء البدع ተነበሁ لذلك ቢድዓን ሕያው ለማድረግ የሚሞከር ሙከራ ነው። ወደ ቢድዓን ሕያው ለማድረግ ወሳኢል መዳረሻ መንገድ ነው አሉ። ይህን ተጠብቆ ሰዎች እነዛም እኛም ይሄን ነው የምናደርገው ነው የሚሉት እኮ የእሳቸውን ሲራ ነው የምናነበው ነው እኮ የሚሉት አይደለም እንዴ? አንተም ደግሞ ረቢዕ አወልን ጠብቀህ ሲራቸው ካልተነገረ ካልክ
ቢድዓን ሕያው ለማድረግ ከሚንቀሳቀሱ ሰዎች አንዱ ሆንክ ማለት ነው። ተነበሁ لذلك ይላሉ ሼኽ ፈውዛን። ነቃ በሉ ንቁ ለዚህ ጉዳይ ላይ ተኽሲሱ هذا الوقت الذي هو قرب محل البدعة የቢድዓ ወራት የቢድዓ ጊዜ ሰው ቢድዓ የሚሰሩበት ወቅት መቅረቡ ይህንን መለየቱ معناه تعاون مع المبتدعة في إحياء البدع كمبتدعوش ጋራ መተባበር ነው። እነሱም ቢድዓን ሕያው እንዳደርጉ እያገዝካቸው አንተም በየመሳጅዱ ሙሐደራ እያደረክ የነብዩ ሲራ የተወለዱት ረቢዕ አወል ተወልደው ምናምን እያልክ አንድ አመት ጠብቀህ የምታረክ ከሆነ የነሱን ቢድዓ ትብብር እያደረክ ነው ይላሉ። ስለዚህ የነብዩ አለይሂ ሰላቱ ወሰላም ሲራቸው እሳቸው ሸማኢላቸው የህይወት ታሪካቸው እድሜያችን ልክ ስለሳቸው ሲራ ማውራት ይኖርብናል። ሲራተ ረሱል ሰለላሁ ዐለይሂ ወሰለም መወራት አለበት። ታሪካቸው መወራት አለበት። ስለ ስነ ምግባራቸው መወራት አለበት። አመትም ጠብቆ ግን ዳርዳር ወደ ቢድዓ ዳርዳር ማለት ነው። ቀስ በቀስ ወደዛ ወደ ቢድዓው ማክበር ነው። ከዛ ምግብ ይዘጋጃል እንዲሁ እያለ ከዛ የሆነ ነገር እየተበላ ከዛ እንደዚህ እየተባለ ወደ ቢድዓ መግቢያ መንገድ ነውና እንደዚህ ያለ ነገር ይቅርባችሁ። ህዝቡን አታደናግሩ። መውሊድ ቢድዓ ነው፣ የሽርክ መናኸሪያ ነው። እኛም የኖርንበት ሳናውቅ ተዘፍቀን የኖርንበት የሽርክ አሮንቃ ስለሆነ ኡማውን ማስጠንቀቅ ግድ ይላል። ሰላም አለይኩም።